awa mika iqita shuqi khayanqa qotsodinqa ቆቆ እነዚህ ሰዎች አሁን ላይ አፍሪካዊው ስደተኛ መከራ የሚያፍስባት ደቡብ አፍሪካ ነባር ዜጎች ናቸው። የማህበረሰባቸው መጠሪያ ኮይኮይ ወይም ኮይኮይ ይባላል። ትርጉሙም የሰዎች ሁሉ የበላይ ወይም እውነተኛ ሰዎች ማለት ነው። ስንት መዋቢያዎች በሚቀርቡባት ሀገሪቱ እነዚህ ሰዎች ዛሬም የላምና የበግ ስብ በመቀባት ቆዳቸውን ይንከባከባሉ። የጋብቻቸው ሁኔታ ዛሬም ማሻሻያ ሳይደረግበት በብርቅዬነቱ ቀጥሏል። በዝግጅታችንም ስለ ኮይኮይ ማህበረሰብ ባህልና ከዘመናዊው ደቡብ አፍሪካ የተነጠለ እጅግ አስገራሚ ባህልና አኗኗራቸውን በማሳያችን እናሳያችኋለን። አብራችሁን ቆዩ። የኮይኮይ ማህበረሰብ አባላት ከአደንና ፍራፍሬ ከመልቀም ባለፈ የመጀመሪያውን የከብት እርባታ ጥበብ በደቡብ አፍሪካ ያስተዋወቁ ቀዳሚ ማህበረሰቦች ናቸው። ኮይኮዮች የሚኖሩት ክራል በተባሉ ትናንሽ መንደሮች ውስጥ ነው። አንድ መንደር አብዛኛውን ጊዜ ከ100 በላይ ሰዎችን ሊይዝ ይችላል። የመንደሩ አወቃቀር ክብ ቅርጽ ያለው ሆኖ ቤቶቹ በክብ ይሰለፋሉ። በክበቡ መሃል ደግሞ የከብቶች ማደሪያ በረት ይደረጋል። ይህ አደረጃጀት ከብቶቻቸውን በሌሊት ከዱር አራዊት እንደ አንበሳና ነብር ካሉት እንዲሁም ከከብት ሌቦች ለመጠበቅ ነው። ኮይኮዮች ለከብቶቻቸው የግጦሽ መሬት ፍለጋ በየወቅቱ ከቦታ ቦታ ስለሚዘዋወሩ ቤቶቻቸው በቀላሉ የሚነቀሉና የሚተከሉ ናቸው። በሰፊው የካላሃሪና የኬፕ ምድረ በዳ ውስጥ ኮይኮዮች ሳይጠፉ ረጅም ርቀት የመጓዝ አስደናቂ ችሎታ አላቸው። የከዋክብትን አቀማመጥ በመመልከት የወቅቶችን መለወጥና የዝናብ መምጫ ጊዜን በትክክል ያውቃሉ። የወፎችን ድምጽ በመስማትና የዱር እንስሳትን ፍልሰት በመመልከት ብቻ የውሃ ጉድጓዶች የት እንደሚገኙ የማወቅ ጥበብ አላቸው። ኮይኮዮች ቆዳቸውን ለመንከባከብ የእንስሳትን ስብና አመድ በሰውነታቸው ላይ ይቀባሉ። ይህ ልማዳቸው 3 ዋና ዋና ምክንያቶች ነበሩት። የሰባ ከብቶች ያሉት ሰው በሰውነቱ ላይ የሚያብረቀርቅ ስብ በመቀባቱ ሀብቱን ያሳያል። ሌላኛው ደግሞ በደቡብ አፍሪካ የሚገኘውን ከፍተኛ የፀሐይ ቃጠሎና ብርድ ለመቋቋም ስቡ እንደ መከላከያ ክሬም ያገለግላል። ከዚህ ባሻገር ደግሞ በሰዎች የዕድሜ ሽግግር ወቅት ለምሳሌ ሴቶች ለአካለ መጠን ሲደርሱ ወይም ወንዶች አደን አድነው ሲመለሱ ልዩ የላም ስብ መቀባት እንደ ቅዱስ ስነ ስርዓት ይታያል። በኮይኮይ ማህበረሰብ ውስጥ የሀብታምና የድሃ ልዩነት በግልጽ ይታያል። ይሁን እንጂ ማህበራዊ ዋስትናቸው በጣም ጠንካራ ነው። ባለሀብቶቹ ኮይኮዮች ከብት ለሌላቸው ድሆች ወተት በነጻ ይሰጣሉ። እንዲሁም ድሆቹ የባለሀብቶቹን ከብቶች በመጠበቅ በምላሹ ጥጆችን በማግኘት ራሳቸውን ባለሀብት የሚያደርጉበት የኢኮኖሚ መተጋገዝ ስርዓት አላቸው። የኮይኮይ ማህበረሰብ የጋብቻ ስነ ስርዓት እጅግ አስደናቂ ልማዶችን የያዘ ነው። በኮይኮይ ባህል ውስጥ በሁለት ግለሰቦች መካከል ብቻ የሚደረግ ሳይሆን በማህበረሰቡ መካከል ዘላቂ ሰላምና ትስስር ለመፍጠር የሚከወን ታላቅ ማህበራዊ ሂደት ነው። አንድ ወንድ አንዲትን ሴት ለማግባት ሲጠይቅ በመጀመሪያ ለሙሽሪት ወላጆች የደለበ በሬ ማቅረብ አለበት። የበሬው ግዝፈት ሙሽራው ከብቶችን የመንከባከብና ቤተሰብ የማስተዳደር ብቃቱ የሚለካበት የችሎታ ማሳያ ነው። በሰርጉ ዕለት የሙሽሪትና የሙሽራው አካል ሙሉ በሙሉ በታረደው በሬ ስብ ይቀባል። ይህ ስብ የሀብትና የሰመረ ሕይወት መገለጫ ተደርጎ ይወሰዳል። በሬው ይበልጥ በሰባ ቁጥር ትዳሩ ይበልጥ የተባረከና ባለሀብት የሚያደርግ ይሆናል ተብሎ ይታመናል። ለተመለከተው እጅግ አስገራሚና እንግዳ የሆነው በማህበረሰቡ ዘንድ ግን እንደ ትልቅ ምርቃት የሚታየው የሽንት ምርቃት ስነ ስርዓትም እጅግ አነጋጋሪው ባህላቸው ነው። በሰርግ ስነ ስርዓቱ ማጠናቀቂያ ላይ የጎሳው መሪ ወይም ጠቢብ ሽማግሌ በሙሽሪትና በሙሽራው ላይ ሽንታቸውን በመርጨት ይመርቋቸዋል። ይህ ድርጊት ሁለቱን ጥንዶች ተስማምተው እንዲኖሩ እንደሚያደርጋቸውና መጥፎ መናፍስትን የማራቅ ኃይል እንዳለው ይታመናል። ሰርጉ ከተጠናቀቀ በኋላ ሙሽራው ወዲያውኑ ሙሽሪትን ይዞ ወደ ራሱ መንደር አይሄድም። ይልቁኑ የመጀመሪያውን ጥጃ ወይም የአብራካቸውን የመጀመሪያ ልጅ እስኪያገኙ ድረስ ሙሽራው በሙሽሪት ወላጆች መንደር ውስጥ በመኖር አማቶቹን ማገልገልና ከብቶቻቸውን መጠበቅ አለበት። ይህ ደግሞ ለሚስቱ ወላጆች ያለውን ክብርና ታማኝነት የሚያረጋግጥበት ባህል ነው። በብዙ ጥንታዊ የከብት አርቢ ማህበረሰቦች ውስጥ
ወንዶች የበላይ ቢሆኑም በኮይኮይ ማህበረሰብ ውስጥ ግን ሴቶች ከፍተኛ የኢኮኖሚና የማህበራዊ ስልጣን አላቸው። ከሸንበቆ ምንጣፍ የሚሰሩት ተንቀሳቃሽ ቤቶች ሙሉ በሙሉ የሴቶቹ ንብረት ናቸው። ቤቱን የመገንባት የመንቀልና በበሬ ላይ የመጫን ኃላፊነትም የሴቶቹ ነው። አንድ ወንድ ከሚስቱ ጋር ከተጣላ ሚስቱ ከቤት ልታባረረው መብቷ አላት። ጸብ በሚፈጠርበት ጊዜ የቤቱ ባለቤት ሴቷ ስለሆነች ወንዱ ከበረቱ ወይም ጓደኞቹ ጋር ሄዶ ለማደር ይገደዳል። ምንም እንኳን ከብቶቹን ወንዶቹ ቢጠብቁም ላሞቹን የማለብ ወተት የማከማቸትና ለቤተሰብ የማከፋፈል ፍጹም ስልጣን የሴቶቹ ነው። ወንዶች ያለ ሚስቶቻቸው ፈቃድ ወተት ቀርቶ የመጠጣት መብት የላቸውም። ኮይኮዮች ማርን፣ ውሃንና የአንድን የተለየ ተክል ስር በአንድ ላይ በመቀላቀል ካሬ የተባለ ልዩ ባህላዊ የአልኮል መጠጥ ያዘጋጃሉ። ይህ መጠጥ ልክ እንደ ጠጅ ጣፋጭና ከፍተኛ የማስከር ኃይል ያለው ሲሆን የሚጠጣውም በትልልቅ የጋብቻ ስነ ስርዓቶች፣ የወተት ምርት በሚበዛበት ወቅትና የሃይማኖት በዓላት ላይ ብቻ ነው። ኮይኮዮች ለሙዚቃ ትልቅ ቦታ አላቸው። በተለይም ወንዶች ከተለያየ ርዝመት ካላቸው ሸንበቆች የተሰሩ ዋሽንቶችን በአንድ ላይ በመክበብ ይጫወታሉ። ሴቶች ደግሞ ዙሪያውን በመቆም እጃቸውን በማጨብጨብና በከፍተኛ ድምፅ በመስፈን ይጨፍራሉ። ይህ ሙዚቃ ስልት በተለይ አዲስ ጨረቃ በወጣች ቁጥር ሌሊቱን ሙሉ የሚጨፈር ነው። በኮይኮይ ባህል ወንድ ልጅ ሲወለድ በአባቱ አይጠራም። ይልቁንም ወንድ ልጅ የሚጠራው በእናቱ ስም ወይም በእናቱ እናት ስም ነው። ሴት ልጅ ደግሞ የአባቷን ስም ወይም በአባቷ በኩል የወንድ አያቷን ስም ትወስዳለች። ይህ የስም መለዋወጥ በወንዶችና በሴቶች መካከል ያለውን ማህበራዊ እኩልነትና የዘር ግንድ ትስስር ለማጠናከር ይረዳል ተብሎ ይታሰባል። ኮይኮዮች ከፍተኛ መንፈሳዊ እሴት አላቸው። የሰማዩን አምላክ ጹይ ጎዋብ ብለው ይጠሩታል። የዝናብ የጤናና የፈጠራ አምላክ አድርገው የሚያምኑበት የበላይ ኃይል ነው። እርሱ በሰማይ ላይ እንደሚኖርና መልካም ሰዎችን እንደሚጠብቅ ያምናሉ። ጋኦናብ ደግሞ የክፋት የበሽታና የሞት መንፈስ አድርገው የሚፈርጁት የክፉ መንፈስ ኃይል ነው። አዲስ ጨረቃ በወጣች ቁጥር ኮይኮዮች ሌሊቱን ሙሉ በደስታ በመጨፈርና በመዘመር ያከብሩታል። በኮይኮይ ማህበረሰብ ውስጥ የቤት እንስሳት በተለይም ላም፣ በሬ፣ በግና ፍየል የኢኮኖሚ ምሰሶ ብቻ ሳይሆኑ የማህበራዊ ክብር፣ የስልጣንና የሀብት መለኪያ ናቸው። የከብት መንጋ ያላቸው ግለሰቦች በማህበረሰብ ውስጥ እንደ መሪና አዋቂ ይታያሉ። ኮይኮዮች ለእያንዳንዱ ላምና በሬ የቆዳ ቀለማቸውን፣ የቀንዳቸውን ቅርጽ ወይም ጠባያቸውን በመመልከት ልዩ መጠሪያ ስም ያወጡላቸዋል። ከብቶቹንም በስም ሲጠሯቸው በትክክል ለይቶ የማወቅና የመታዘዝ አስደናቂ ትስስር አላቸው። እነዚህ የማህበረሰብ ክፍሎች ከብቶቻቸውን በጣም ከመውደዳቸው የተነሳ ለዕለት ተዕለት ምግብነት በፍጹም አያርዷቸውም። ዋናው ምግባቸው የላምና የበግ ወተት ነው። ከብት የሚታረደው ለሰርግ፣ ለደማቅ የቀብር ስነ ስርዓት ወይም ከሌላ ከጠላት ማህበረሰብ የተማረከ ከብት ሲኖር ብቻ ነው። ኮይኮዮች የበጎቻቸውን ላት ለምግብ ማጣፈጫነትና ለባህላዊ መድኃኒትነት በከፍተኛ ሁኔታ ጥቅም ላይ ያውሉታል። ወተት ለማከማቸትና ቅቤ ለማንጠር ልዩ የሸክላ ስራ ጥበብ አላቸው። የሸክላ ዕቃዎቻቸው በከብቶች ጀርባ ላይ በቀላሉ እንዲታሰሩ ተደርገው በጎናቸው ላይ ትናንሽ እጀታዎች እንዲኖራቸው ነው ይሰራሉ። ይህ ጥበብ ተንቀሳቃሽ ከሆነው የዘላንነት ሕይወታቸው ጋር የተጣጣመ ነው። ከ16ኛው ክፍለ ዘመን ጀምሮ ወደ ደቡብ አፍሪካ መግባት የጀመሩት አውሮፓውያኑ ደቾች የኮይኮዮች ትልቅ ፈተና ነበሩ ማለት ይቻላል። ጃን ቫን ሪቤክ የተባለው የደች መሪ የደች ኩባንያን በመወከል በኬፕታውን መጋዘንና ጣቢያ ሲያቋቁም የኮይኮዮች ወርቃማ ዘመን ማክተም ጀመረ። መጀመሪያ ላይ የነበረው የንግድ ልውውጥ በፍጥነት ወደ ኮይኮዮችን መሬት መንጠቅ ተቀየረ። ደቾች የኮይኮዮችን ምርጥ የግጦሽ መሬቶች በኃይል መውረር ጀመሩ። ኮይኮዮች መሬታቸውን ለማስከበር 3 ትልልቅ የነጻነት ጦርነቶችን ቢያካሂዱም ደቾቹ የነበራቸው የጦር መሳሪያ የበላይነት ኮይኮዮችን አዳከማቸው። በኋላም መሬቶቻቸውን የተነጠቁት ኮይኮዮች እጅ ሰጥተው ለህልውናቸው ሲሉ በደች እርሻዎች ላይ በባርነት ለመስራት ተገደዱ። በኮይኮይ ታሪክ ውስጥ ከዚህም እጅግ አስከፊው ክስተት የተከሰተበት ጊዜም ነበር። ከአውሮፓ የመጡ መርከቦች ያመጡት የፈንጣጣ በሽታ በኬፕ አካባቢ ተሰራጨ።
ለአውሮፓውያኑ በሽታው አዲስ ባይሆንም የኮይኮይ ህዝቦች ግን በሽታውን የመከላከል አቅም ስላልነበራቸው ወረርሽኙ በሺዎች የሚቆጠሩ ሰዎችን በአጭር ጊዜ ውስጥ ፈጃቸው። በአንዳንድ አካባቢዎች እስከ 90 በመቶ የሚሆነው የኮይኮይ ህዝብ ማለቁ ይነገራል። ይህ ክስተት የኮይኮይን ማህበራዊ መዋቅር ሙሉ በሙሉ አፈራረሰው። የመጀመሪያዎቹ አውሮፓውያን በተለይም የደች ሰፋሪዎች በ17ኛው ክፍለ ዘመን ወደ ደቡብ አፍሪካ ሲመጡ የኮይኮይን ማህበረሰብ ባህልና ቋንቋ ዝቅ አድርገው በመመልከት ሆተንቶት የሚል ስም ሰጧቸው። ይህ ስያሜ በደች ቋንቋ የስድብ ወይም የማንቋሸሽ ትርጉም አለው። ዛሬ ላይ ይህ ስም እጅግ አዋራጅና ዘረኛ ተደርጎ ስለሚወሰድ ሙሉ በሙሉ ተከልክሏል ወይም ቃሉን መጥራት ነውር ነው። ኮይኮይ ወይም ኮይኮይ የሚለው መጠሪያቸው ግን በይፋ እውቅና ያገኘ የጋራ ስማቸው ነው። ሆተንቶት የሚለው የስድብ ቃል ከአፍሪካ አልፎ በአውሮፓ የዘረኝነት ተምሳሌት የሆነበት ትልቁ ክስተት የኮይኮይ ተወላጇ የሳራ ባርትማን ታሪክ ነው። ሳራ ባርትማን ለየት ያለና ትልቅ የሰውነት ቅርጽ ነበራት። በ19ኛው ክፍለ ዘመን መጀመሪያ ላይ ታዲያ እንግሊዛውያን ወደ ለንደንና ፓሪስ በመውሰድ የሆተንቶት የውበት አምላክ በሚል ስም ሳራ ባርትማንን ከስብናው አውርደው በሰርከስና በሰው መካነ እንስሳት ውስጥ እንደ እንግዳ ፍጡር ለሰዎች እያሳዩ ገንዘብ ያገኙባት ነበር። ከሞተች በኋላም እንኳ አካሏ በፓሪስ ሙዚየም ውስጥ ለእይታ ቀርቦ የነበረ ሲሆን እንደ አውሮፓ አቆጣጠር በ2002 በኔልሰን ማንዴላ ጥያቄ አማካኝነት አጽሟ ወደ ትውልድ አገሯ ደቡብ አፍሪካ ተመልሶ በክብር አርፏል። አውሮፓውያን ኮይኮዮችን ኋላ ቀር እያሉ ቢዘልፏቸውም በኬፕ ታውን አካባቢ ለመኖር ግን ሙሉ በሙሉ በኮይኮዮች የእጽዋትና የሕክምና እውቀት ላይ ጥገኞች ነበሩ። አውሮፓውያን መርከበኞች በባህር ላይ በቆዩበት ረጅም ጊዜ ምክንያት በቫይታሚን ሲ እጥረት ሲታመሙ ኮይኮዮች ቡቾ የተባለውን ሀገር በቀል ቅጠል በመስጠት ሕይወታቸውን ያድኑላቸው ነበር። ይህ ቅጠል ዛሬም ድረስ በዓለም አቀፍ ደረጃ ለኩላሊትና ለሽንት ቧንቧ ኢንፌክሽን ማከሚያነት የሚያገለግል ውድ የተፈጥሮ መድኃኒት ነው። ዛሬ በዓለም አቀፍ ደረጃ ታዋቂ የሆነውና ለጤና እጅግ አስፈላጊ የሆነው ሮይቦስ የሻይ ቅጠል መጀመሪያ የተገኘውና ለሕክምና አገልግሎት ይውል የነበረው በኮይኮይ ማህበረሰብ አማካኝነት ነበር። ዛሬ በደቡብ አፍሪካ ቬልድስኩን በመባል የሚታወቁትና በጣም ጠንካራና ታዋቂ የሆኑት የቆዳ ጫማዎች መነሻቸው የኮይኮይ ማህበረሰብ አባላት ናቸው። ኮይኮዮች ከእንስሳት ቆዳ ላይ ጸጉሩን ሳያነሱ ጥሬ ቆዳውን በከብት ስብና በቅጠላ ቅጠል በማሸት እጅግ ጠንካራና ምቹ ጫማዎችን ይሰሩ ነበር። በኋላ ላይ ወደ ኬፕ የመጡት አውሮፓውያን ይህንን የጫማ አሰራር ጥበብ ከኮይኮዮች በመቅዳት የራሳቸው ብሔራዊ ጫማ አድርገውታል። በዘመናዊቷ ደቡብ አፍሪካ የኮይኮይ ተወላጆች እንደ መጀመሪያዎቹ የአገሪቱ ባለቤቶች እውቅና ለማግኘትና የባህል ቅርሶቻቸውን ለመጠበቅ ከፍተኛ የፖለቲካና የባህል ንቅናቄ እያደረጉ ይገኛሉ። የኮይኮይ ማህበረሰብ ቋንቋ በዓለም ላይ ካሉ እጅግ ውስብስብና ልዩ ቋንቋዎች አንዱ ነው። ኮሄ ጎዋብ በመባል የሚታወቀው ይህ ቋንቋ በውስጡ ክሊክ ወይም የላንቃ ድምጾችን ይዟል። ይህ ክሊክ ድምፅ በኋላ ላይ ወደ ደቡብ አፍሪካ ወደ ፈለሱት የባንቱ ቋንቋዎች በተለይም ወደ ቆሳና ዙሉ ቋንቋዎች ተጋብቷል። ዛሬ በደቡብ አፍሪካ ይህ ቋንቋ እየጠፋ ቢመጣም በናሚቢያ የሚኖሩ የናማ ህዝቦች ቋንቋውን በንቃት እየተጠቀሙበት ይገኛሉ። ዛሬ ዘመናዊቷ ደቡብ አፍሪካ የምትጠቀምበት ይፋዊ ብሔራዊ አርማ ላይ ማዕከል አድርገው የተሳሉት ሁለት የሰው ምስሎች የኮይኮይ ማህበረሰብ ጥንታዊ የድንጋይ ላይ ስዕል ናቸው። ከአርማው ስር የተጻፈው ብሔራዊ መሪ ቃልም በኮይኮይ ቋንቋ ሲሆን ትርጉሙም የተለያዩ ህዝቦች በአንድነት ይቆማሉ ማለት ነው። ይህ የሚያሳየው ሀገሪቱ በአውሮፓውያን የተናቁትን እነዚህን ጥንታዊ ማህበረሰብ ክፍሎች የዛሬ ማንነቷ መሰረት አድርጋ እንደምትቆጥር ነው። በቅኝ ግዛት ዘመን የኮይኮይ ተወላጆች ከእስያ የመጡ ባሪያዎችና ከባንቱ ህዝቦች ጋር በመጋባታቸው ዛሬ በደቡብ አፍሪካ ኬፕ ከለርድ በመባል ለሚታወቀው ትልቅ ማህበረሰብ ዋናው የእናት አባት የዘር ግንድ መሰረት ሆነዋል። የኮይኮይ ማህበረሰብ ታሪክ የአፍሪካን ጥንታዊ ጥበብ፣ የተፈጥሮ ስምምነትና የማይበገር የጥንካሬ መንፈስን የሚያሳይ ሕያው ምስክር ነው። አብራችሁን ስለቆያችሁ እናመሰግናለን። ላይክ እና ሰብስክራይብ በማድረግ እንዲሁም የተሰማችሁን ኮሜንት ላይ በማስፈር አጋርነታችሁን እየጠየቅን በዚህ ጉዳይ ላይ ቢሰራ የምትሉት ቢኖር
ሁሌም ዝግጁ ነን። የዛሬውን አበቃን። በያላችሁበት ሰላም